ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዩድ ቤት በኪስሌቭ ታፍሺን ፔቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ዲሴምበር 2 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ህዳር 23 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን የወራይ ፒከር ሲሆን የስቱዲዮ ተረኛ አስተናጋጆች ይሻያው ደጉና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። በወቅታዊ ጉዳዮችም እንወያያለን። ከአድማጮች ጋር የስልክ ውይይት እናካሄዳለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በይሻያው ደጉ ተዘጋጅቷል። ይሻያው። አዎ፣ ማይክሮፎኑን ስላስረከብሽኝ አመሰግናለሁ። ልከሻ አርዕስተ ዜና። ፕሬዚዳንት ትራምፕ ጠቅላይ ሚኒስትር ናታንያሁ በቅርቡ በዋይት ሀውስ ቤተ መንግስት እንዲገናኙ ትናንት ምሽት ጋበዟቸው። የውትድርና ዘመቻን ህግ ሁሉም የሊኩድ ፓርቲ የክነሴት አባላት በክነሴት ምልዓተ ጉባኤ የድጋፍ ድምፅ እንደሚሰጡ ተገለጸ። በቤት ሸሜሽ ከተማም ሌሊቱን ፖሊሶች ከሀሬዲም ይሁዳያን ሃይማኖት አጥባቂ ወጣቶች ጋር ተጋጩ። ከ2 ዓመት በፊት ጥቅምት 7 ከተጠለፉ በኋላ እዛ ውስጥ ተወስደው የተገደሉትን 2 ሰዎች አስከሬን ፍለጋ እንደቀጠለ ነው። በመካከለኛው አዛ ቀበሌ በመንቀሳቀስ ላይ የሚገኙ የእስራኤል ወታደራዊ ኃይሎች ትናንት ምሽት የቢጫውን ድንበር ጥሶ የገባ አንድ አሸባሪ ደመሰሱ። ሱዳን በግዛቷ ውስጥ ሩሲያ በአፍሪቃ አህጉር የመጀመሪያውን የባህር ኃይል ሰፈር እንድትመሰረት ሀሳብ አቀረበችላት። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆም። ፕሬዚዳንት ትራምፕ ጠቅላይ ሚኒስትር ናታንያሁ በቅርቡ በዋይት ሀውስ ቤተ መንግስት እንዲገናኙም ትናንት ምሽት ጋበዟቸው። ሁለቱም መሪዎች በውይይታቸው ወቅት ሁለቱም ሐማስን ትጥቁ መፍታትና የጋዛ ሰርጥ ጦርነትን ከማስፈታት ጋር ያላቸውን ጠቃሚነቱን ለጉዳዩ ያላቸውን ቁርጠኝነትን አጽንኦት ሰጥተዋል። እንዲሁም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ናታንያሁና ትራምፕ የሰላምን ክበብ ማስፋት በሚቻልበት ሁኔታ ላይ ተወያይተዋል። ቃል አቀባያችን ግሊኮ እንደዘገበችው ከናታንያሁ ጽህፈት ቤት የወጣው መግለጫም ለፕሬዝዳንት ሄርጾግ ያቀረቡትን የምህረት ጥያቄ አላወሱም ብለዋል። የውትድርና ዘመቻን ህግ ሁሉም የሊኩድ ፓርቲ አባላት የክነሴት አባላት ጉባኤ የድጋፍ ድምፅ እንደሚሰጡት ተገለጸ። ነገር ግን የገንዘብ ሚኒስተር ስሞትሪች ህጉን በክነሴት ምልዓተ ጉባኤ ድጋፍ ካላደረጉም አይጸድቅም የሚል ግምት አለም። ቃል አቀባያችን ያራ ሻፒራ በካናዳ ዜና አውታር እንደዘገበችው ሚኒስተር ባጻሌል ስሞትሪች የሚመሩት የጽዮኑ ታዳቲት ፓርቲ ከክነሴት አባላት በውትድርና ዘመቻ ህግ ላይ የተጠቀሱትን የማሻሻያ ህግ እርማትን ለማድረግም ትናንት ምሽት በስብሰባ ተወያይተዋል። በቤት ሸሜሽ ከተማ ሌሊቱን ፖሊሶች ከሀሬዲም ይሁዳያን ሃይማኖት አጥባቂ ወጣቶች ጋር ተጋጩም። የውትድርና ዘመቻን ህግን በመቃወም አደባባይ የወጡት ወጣቶች ከፖሊሶች ጋር በመጋጨት የቆሻሻ ገንዳዎችን በእሳት አቃጥለዋል። ድንጋዮችን ወደ ፖሊሶች ወርረዋል። ከ2 ዓመት በፊት ጥቅምት 7 ከተጠለፉ በኋላ አዛ ውስጥ የተገደሉት 2 ሰዎች አስከሬን ፍለጋው እንደቀጠለ ነው። ሐማስ እና ጂሃድ እስላም ባወጡት የጋራ መግለጫ የሁለቱን ሰዎች አስከሬን እናገኛለን ብለዋል። በዛ ቀበሌ ውስጥ እስካሁን ድረስ 2 ሰዎች አስከሬን እንደተጠለፉ ናቸው። አንዱ እስራኤላዊ ተዋጊ ወታደር ሲሆን ሁለተኛም
የታይላንድ ዜጋ ነው። የመንግስት ሕግ አማካሪዋን ከስልጣን ስራ ለማሰናበት የሚኒስትሮች ምክር ቤት ውሳኔም ተግባር ላይ እንዳይውል ጠቅላይ ፍርድ ቤት ቢያዝም አማካሪዋ ጋሊ ባህራ ጋር እንዳይሰሩ የፍትህ ሚኒስተር ያሪቭ ሌቪን ሚኒስትሮች ገለጹ። የከፍተኛ ፍርድ ቤት ፕሬዝዳንት ይስሐቅ አሚት ትናንት ችሎት ጉዳይ ሊሆን ነበረ የተሰረዘበት ምክንያት ሲገልጹም መንግስት ለፍርድ ቤት መግለጫ አላከም፣ እንዲሁም መንግስት ተወካይ ለችሎት ስብሰባ አላከም በማለትም ችሎቱን ሰርዞታል። የተለያዩ አካላት የመንግስት ሕግ አማካሪዋ ከስልጣን እንዳትባረር ለጠቅላይ ፍርድ ቤት አቅርበዋል። በመካከለኛው አዛ ቀበሌ በመንቀሳቀስ ላይ የሚገኙ የእስራኤል ወታደራዊ ኃይሎች ትናንት ምሽት የቢጫ ድንበር ጥሶ የገባ አንድ አሸባሪ ወታደሮችን ለማጥቃት በመዛት ላይ እንዳለም አስቀድመው ደመሰሱት። አሸባሪው ወደ ወታደሮች ሲቀርብ በአየር ጥቃት ተገሏል። የእስራኤል መከላከያ ኃይል ደህንነቱን ለመጠበቅ የቢጫ ድንበር መስመር አስቀምጧል። ሱዳን በግዛቷ ውስጥ ሩሲያ በአፍሪቃ አህጉር የመጀመሪያውን የባህር ኃይል ሰፈር እንድትመሰርት ሀሳብ አቀረበችላት። ከሁለት ወራት በፊት በሞስኮ ዋና ከተማዋ በክሬምሊን ቤተ መንግስት በቀረበው ሀሳብ መሰረት ሩሲያ እስከ 300 የሚደርሱ ወታደሮችን በወደብ ከተማም ፖርት ሱዳን በቀይ ባህር ላይ በማስፈር በአራት የጦር መርከቦችን ያርፋሉ። በምላሹ ሱዳን የላቁ ዘመናዊ የጸረ አውሮፕላን ስርዓቶችና የጦር መሳሪያዎችን በቅናሽ ዋጋ ከሩሲያ ታገኛለች። ቃል አቀባያችን ኢታማር ቢሼንኮ እንደዘገበው ጦር ሰፈር በመሰረቱም ሩሲያ በስዊዝ ካናል ያለውን የመርከብ እንቅስቃሴ እንድትቆጣጠርና ሩሲያ የሱዳን የወርቅ ማዕድን ማውጫ እንድታገኝ ያስችላታል። የዛሬ ማክሰኞ የአየር ጸባይ ሁኔታ ትንበያም ትንሽ ሙቀቱ ይጨምራል። ጠዋት ላይ በባህር ዳርቻ ሜዳማ አካባቢዎች አልፎ አልፎም ያካፋል። ነገ ሮብና ከነገ ወዲያ ሐሙስ ላይ የሙቀቱ መጠን ይጨምራል ይላሉም የአየር ጸባይ ተመራማሪዎችም። ዜናው እስከዚሁ ነው። ወርቅነሽ ሻያው ለዜናው አመሰግናለሁ። ወደ ሚቀጥለው ዝግጅት ለማለፍ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ሀሬጽ፣ ማሪቭ፣ እስራኤል አየሁም፣ ኢዲዮት አህሮኖት አራቱ ዕለታዊ ጋዜጦች ደርሰውናል። ሀሬጽን ስንመለከት በመጀመሪያ ገጹ ላይ ካቀረባቸው ዋና ዋና ርዕሰ ጉዳዮች መካከል የሀረዲ ማህበረሰብ ወጣቶች ሽባዊ ሃይማኖት ትምህርት ቤት ተማሪዎች በመከላከያ ሰራዊት ውስጥ ያገልግሉ የሚለው አወዛጋቢ ሀሳብ እንግዲህ በህዝቡም በተለይ ደግሞ በፖለቲከኞች በክነሴት አባላት መካከል የፈጠረውን አለመግባባት በሚመለከት ሰፊ ዘገባ አቅርቧል። በመጀመሪያ ገጹ ላይም በውስጥ ገጹም ሰፊ ዘገባ አለ። ይህን ጉዳይ በሚመለከት ሌሎች ጋዜጦች ላይ የሚቀረበ ርዕሰ ጉዳይ ነው። ይሄ ርዕሰ ጉዳይ ሀሬጽ እንደዘገበው በጥምር መንግስቱ ተቃዋሚዎች አሉ። የሀረዲ ማህበረሰብ ወጣቶች አሁን እንዲዘምቱ ባለው ሁኔታ እንግዲህ ደረጃውን ጠብቆ እንዲዘምቱ የሚለው ሀሳብ በክኔሴቱ የውጭና የደህንነት ኮሚቴ በቦዓዝ ቢስሙት ነው የሚመራው። የክኔሴቱ የውጭና ደህንነት ኮሚቴ የረቂቅ ቀርቧል። ረቂቅ ህግ ይሄን በሚመለከት ትናንት በክነሴቱ ኮሚቴ ውይይት ተካሂዷል። ውይይቱም እጅግ ሁከት እንግዲህ በክነሴት አባላት መካከል አለመግባባት የተፈጠረበት ውይይት እንደነበር ተገልጿል። ውይይቱ እንግዲህ ይቀጥላል በተከታታይ በዚህ ሳምንትም በተከታታይ ዛሬም እንደሚቀጥልና ያው ስምምነት ላይ እስኪደረስ ድረስ የሚቀጥል መሆኑ ነው የተገለጸው። ለማንኛውም በጥምር መንግስቱ በኩልም እንደሚቃወሙት ተቃዋሚ እንዳለው ለዚህ ሀሳብ ለዚህ ህግ ነገር ግን እንደ ሀሬስ ዘገባ
9 ተቃዋሚዎች አሉ ይላል። አብዛኞች ደግሞ የጽዮኖት አዳቲት ፓርቲ አባላት ናቸው። ግን ከ9ኙ መካከል ሌሎቹ ሁሉም ደግፈው አይዘልቁም። 9ኙ የተወሰኑ 3ቱ ብቻ ናቸው ህጉን ተቃውመው የሚዘልቁ። ሌሎች ግን አቋማቸውን ሊቀይሩ የሚችሉ ናቸው። በአቋማቸው ይጸናሉ ተብሎ አይጠበቅም እና ከ9ኙ ተቃዋሚዎች መካከል 3ቱ ብቻ የክነሴት አባል ዩሊ ኤድልሽታይን፣ የክነሴት አባል ኦፊር ሶፌር ወይም የቅሊጣ ሚኒስተር ናቸው እና የክነሴት አባል ሽራን ሄስኬል 3ቱ በአቋማቸው ጸንተው ይዘልቃሉ ተብሎ ይጠበቃል ህጉን እንደተቃወሙ። ሌሎቹ ግን ያው 9 ናቸው ለጊዜው የተቃወሙ። ከ3ቱ ውጭ ሌሎቹ አቋማቸውን ይቀይራሉ። ህጉን ተቃውሞ አይዘልቁም ተብሎ እንደሚጠበቅ ሰፊ ዘገባ አቅርቧል። ይህ ህግ የመከላከያ ሰራዊቱን ጥያቄ የሚመልስ ወይም የሀረዲ ማህበረሰብ ወጣቶች እንደሌላው ማህበረሰብ ሁሉ ብሔራዊ ውትድርና እንዲያገለግሉ የሚያደርግ ሳይሆን በተቃራኒው የሀረዲ ማህበረሰብ የሚጠይቀውን ጥያቄ የሚመልስ ነው፣ እንዳይዘምቱ የሚያደርግ ነው የሚል ተቃውሞ እየተነሳ ነው። ግን አሁን ባለው ሁኔታ የተወሰኑ የጥምር መንግስቱ አባላት ቢቃወሙም ምናልባት ተቃዋሚዎቹ በሂደት ያው አቋማቸውን ሊለውጡ እንደሚችሉ ነው እንደ ሀሬጽ ዘገባ። በነገራችን ላይ እንደ ጋዜጦች እንግዲህ ስንደርስ እናየዋለን። እያንዳንዱ ጋዜጦች የተቃዋሚዎችን የክነሴት አባላት ቁጥር ከፍም ዝቅም እያደረጉ ነው። የተለያየ ቁጥር ነው ያለው በየጋዜጦች እንመለከተዋለን። ሌላው ሀሬጽ ላይ የቀረበው ዘገባ የጤና ጥበቃ ሚኒስትር ካናቢስ የሚባል እጽ እንግዲህ በሕክምና በተለይ የአእምሮ ጤና ችግር ላለባቸው ሰዎች ፈቃድ ይሰጣል ተወሰኑና አሁን ባለው ሁኔታ 18 ሺህ በላይ ተጠቃሚዎች አሉ ይላል። በእስራኤል ማህበረሰብ ፈቃድ ያላቸው ማለት ነው እንግዲህ የተለያየ ችግር ያለባቸውና የጤና ባለሙያዎች አምነውበት ፈቃድ የሰጧቸው። ነገር ግን ተጽዕኖ እንዳለው እየተገለጸ ነው በሂደት ይህን እጽ ተጠቃሚ ሰዎች ምንም እንኳን በፈቃድ ቢሆንም ግን በጤናቸው ላይ የሚያመጣው ሌላ ተጽዕኖ መኖሩ ስለታወቀ የጤና ጥበቃ ሚኒስቴር ፈቃዱ የሚሰጥበትን ሁኔታ ለማጥበብ ያለውን መስፈርት ይሄ እጽ ቢፈቀድላቸው የጤና ችግር ያለባቸው ሰዎች እንዲቀበሉ የሚያደርገውን መስፈርቱን በጣም በማጥበብና በማካበድ ለመቀነስ እንግዲህ ከሚያደርሰው የጤና ችግር አንጻር ለመቀነስ ጥረት እየተደረገ ነው። ከዚህ ጋር ተያይዞ በተለይ ባለፉት 2 ዓመታት በነበረው የጦርነት ችግር ምክንያት የአእምሮ ጠባሳ ወይም ፖስት ትራውማ ያለባቸው ሰዎች ቁጥራቸው ይበዛል። ይሁን እንጂ ደግሞ ይሄ መድኃኒት እንበለው ይሄ ካናቢስ የተባለው እጽ በሕክምና ቢፈቀድም ግን ተጽዕኖ እንዳለው በሂደት ስለታመነበት ፈቃድ የሚሰጥበትን መስፈርት ለማጥበብ መወሰኑን የጤና ጥበቃ ሚኒስቴር እያሰበበት መሆኑን የሚገልጽ ዘገባ አቅርቧል። ሌላው ጥቅምት 7 ቀን 2023 ዓ.ም በነበረው ጥቃት የጎላኒ ክፍለ ጦር አዛዥ በዕለቱ ምንም እንኳን የጎላኒ ክፍለ ጦር አባላት ባሉበት ወታደር ካምፕ እንደው ምግብ አዳራሽ ውስጥ እንዲሁም ሲዋጉ በርካቶች የህይወት መስዋዕትነት ቢከፍሉም ያን ቀን በነበረው ጥቃት በናሃሎዛ አካባቢ በተለይ ግን አዛዣቸው በቦታው አልነበረም። እንግዲህ በብርጋዴር ጄኔራል ማዕረግ ያለ የአይር ፕላይ ይባላል አልነበረም። በማግስቱ በጥቅምት 8 ቀን ነው የደረሰው በቦታው ወደ አካባቢው የሄደው። ያን ቀን ግን በርካቶች የህይወት መስዋዕትነት ሲከፍሉ፣ በርካቶች ሲዋጉ፣ በርካቶች ሲቆስሉ የዚህ የጎላኒ ክፍለ ጦር አባላት አዛዡ በቦታው አልነበረም። እንዳውም በማግስቱ ነው ቦታው የተገኘው ወይም ወደ ቦታው የሄደው የሚል ዘገባ አቅርቧል። ሀሬጽ እንግዲህ ዛሬ ዋናውን ርዕሰ ጉዳይ ብሎ መጀመሪያ ገጹ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል አንዱ ይሄ ነው። ሌላው የመከላከያ ሰራዊቱ በይሁዳና ሰማሪያ አካባቢ እስራኤላውያን እንዲጎበኙ እየጋበዘ ነው። በተለይ በኢንተርኔት ድረገጽም እንደዚሁ ያው የዘመቻ አታር ከፍቷል። በዛ አካባቢ እንዲጎበኙ እስራኤላውያን በይሁዳና ሰማሪያ አካባቢ በሚሰሩ ሰፈራዎችም እንዲሁም በአካባቢውም ኤና ቢ ተብሎ በተከለለው
ክልል እንዲጎበኙ እየጋበዘ ነው ዜጎቹን። ተብሎ የሚከለለው ክልል በፍልስጤም አስተዳደር ስር የሚገኝና የመከላከያ ሰራዊቱ እስራኤላውያን እንዳይገቡ እንዲገቡ ፈቃድ የለውም። የመከላከያ ሰራዊቱ በመከላከያ ሰራዊቱ በኩል ፈቃድ የለም። ዜጎች በዛ አካባቢ በተባለው ክልል ገብተው እንዲጎበኙ የተከለከለ ነው። ይሁን እንጂ በአሁኑ ዘመቻ ጥሪ ግን በዛም ቢም በተባለው ክልል እንዲጎበኙ ጥሪ እያቀረበ ነው የሚል ዘገባ አቅርቧል ሀሬጽ። ሌላው የቀድሞው የመከላከያ ሚኒስትር ዮአቭ ጋላንት በ2024 ዓመተ ምህረት ጀምሮ ለአንድ ዓመት ያክል ሞሪስ ካህን በተባሉት ከበርቴ ህንፃ ቪላ የተንጣለለ ቪላ ውስጥ በጣም ዘመናዊ የሆነ ቪላ ነው የሚኖሩት ይላል። ምክንያታቸውም በሊባኖስ በሂዝቦላ ድርጅት ጋር ቢፈር የተባለው እንግዲህ መገናኛ አውታር ፈንድቶ ብዙ አደጋ እንደደረሰ በሂዝቦላ ድርጅት አባላት ላይ ይታወሳል። በዛ ምክንያት እርሳቸው የሚኖሩበት ቤት የእርሳቸው የግል ቤታቸውን እንዲለቁ በደህንነት ችግር ምክንያት ተደርጎ ነበር። ከዛ በኋላ ግን በዛ ምክንያት ነው ቤታቸውን ለቀው ከቤተሰቦቻቸው ጋር በኒህ ሞሪስ ካህን በተባሉት ከበርቴ ህንፃ ውስጥ እንዲኖሩ የተደረገው። ለአንድ ዓመት ያክል ኑረዋል። በ2024 ዓመተ ምህረት ጀምሮ እንግዲህ ለአንድ ዓመት ያክል ኑረዋል። ግን ከዛ በኋላ በቤታቸው መኖር እንደሚችሉ ሁኔታዎች እንግዲህ የደህንነት ሁኔታ ከተረጋገጠና መመለስ እንደሚችሉ ከተነገረ በኋላም በዛ ቪላ ውስጥ መኖራቸውን ቀጥለዋል የሚል ዘገባ ቀርቧል። በዛ ቪላ ውስጥ እንዲኖሩ የተደረገው በነፃ ነው ያለ ክፍያ ይላል ዘገባው። ሌላው በፈረንሳይ ይላል። በፈረንሳይ ሀገር እንግዲህ ከድህነት ወደ ድህነት ወይም ከድህነት ጣሪያ ወለል በታች የሚሆነው ህዝብ እየበዛ ነው። በተለይ ደግሞ አሁን ፈረንሳይን እየመሯት ያለው ፕሬዚዳንት ኢማኑኤል ማክሮን ስልጣን ላይ ከወጡ ጊዜ ጀምሮ 1.2 ሚሊዮን የሚሆን የፈረንሳይ ህዝብ በድህነት ክልል ስር እየገባ ነውና ይህ ደግሞ ለተፎካካሪያቸው ለተወዳዳሪያቸው ላፌን ይባላሉ ለሳቸው ጥሩ አጋጣሚ ነው በፖለቲካው ፉክክር ሂደት የሚል ዘገባ አቅርቧል ሀሬጽ። ወደ የሚቀጥለው ጋዜጣ ስናልፍ ማሪቭ ነው። ማሪቭ ትናንት በሄብሮን አካባቢ በመኪና ሆን ብሎ በመኪና አደጋ ሆን ብሎ ማጥቃት የደረሰ የሽብር ጥቃት ሙከራ እንደነበረ ይገልጻል ማሪቭ በመጀመሪያ ገጹ ላይ በሄብሮን። ሌላው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቢንያሚን ኔታንያሁን ወደ ዋሽንግተን ወደ አሜሪካ ጋበዟቸው ለጉብኝት ይላል። ትናንት ሁለቱ ዶናልድ ትራምፕና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ውይይት አድርገዋል። ከውይይታቸው በኋላ ወደ አሜሪካ እንዲሄዱ ተጋብዘዋል ይላል። ሐማስ ደግሞ በጋዛ ሰርጥ አንድ የተጠለፈ የእስራኤል ዜጋ አስከሬን አገኘ ይላል። ነገር ግን አስከሬኑን ወደ እስራኤል ለማስተላለፍ ለጊዜው ፈቃደኛ አይደለም። ፈቃደኛ ያልሆነበት ምክንያት እርግጠኛ ስላልሆነ ነው። የተጠለፈ ዜጋ ይሁን አይሁን በማንነቱ ላይ ሐማስ እርግጠኛ አይደለምና አስከሬኑን ለማስተላለፍ ለጊዜው እየዘገየ ነው። በቅርብ ጊዜ ወደ እስራኤል ይተላለፋል ተብሎ አይጠበቅም። ማንነቱን እስኪለያው እርግጠኛ እስኪሆን ድረስ ሐማስ ይላል። ሌላው ከዚህ ጋር ተያይዞ ጥቅምት 7 ቀን በደረሰው የሽብር ጥቃት ናሃል ኦዝ በተባለው አካባቢ አሸባሪዎችን አሰማርተው የገቡ የሐማስ ኖክባ የተባለው የሐማስ ወታደራዊ ሽብርተኛ ክፍል ኃላፊ ወይም አዛዥ ትናንት ተደመሰሰ፣ እርምጃ ተወሰደበት ይላል። ከዚህ ጋር ተያይዞ የእስራኤል መከላከያ ሰራዊት በጋዛ ሰርጥ እየተቆጣጠረው በሚገኘው የቢጫ መስመር ወይም ካባጻሆ በተባለው ክልል ለመግባት የሞከሩ ሌላ 2 የሐማስ አሸባሪዎች ላይ እርምጃ ተወሰደ የሚል ዘገባ አቅርቧል ማሪቭ። ሌላው የሆካጊዩስ ወይም የዘመቻ ህጉን በሚመለከት የሀረዲ ማህበረሰብ ከአገልግሎት እንግዲህ ነጻ እንዲሆኑ ወይም መከላከያ ሰራዊቱ በጠየቀው መሰረት እንዲያገለግሉ የሚለው ህግ ላይ በቀረበው ረቂቅ የጥምር መንግስቱ አባላትም እየተቃወሙ መሆናቸውንና ህጉ ሊጸድቅ እንደማይችል አቅርቧል። ደግሞ ማሪቭ ህጉ ሊጸድቅ አይችልም፣ ምክንያቱም የጥምር መንግስቱ አባላት ህጉን መቃወማቸውን በግል አስታውቀዋልና በቂ ድምፅ አይኖርም። የቦአዝ ቢስሞትን ህግ የጥምር መንግስቱ አባላት እየተቃወሙት ናቸው። ትናንትም በውጭና በደህንነት ኮሚቴ በክነሴት ውጭና ደህንነት ኮሚቴ በነበረው ውይይት ከፍተኛ አለመግባባት ነበር ይላል። የጥምር መንግስቱ
ተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ ተዋጊ ወታደሮችን ወይም መከላከያ ሰራዊቱን መካድ ነው ይሄን ህግ መቀበል ይሄን ረቂቅ መቀበል በማለት ረቂቁን ተቃውመዋል። ሌላው በውይይቱ ሲካሄድ በኮሚቴው ውይይት ሲያካሂድ ቤተሰቦቻቸው በጦርነቱ የህይወት መስዋዕትነት የከፈሉ አዘንተኛ ቤተሰቦችና የተጠባባቂ ወታደር ቤተሰቦች ውጭ ሆነው ተቃውሟቸውን ያሰሙ ነበር ይላል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይቅርታ እንዲደረግላቸው ወይም የምህረት እንዲደረግላቸው በቀረቡባቸው የክስ መዝገቦች ላይ ያቀረቡት ጥያቄ ነው ለፕሬዝዳንት ይስሐቅ ሄርዞግ። ፕሬዝዳንቱ ትናንት ለመጀመሪያ ጊዜ ይህን ርዕሰ ጉዳይ በሚመለከት ንግግር አድርገዋል። ህዝቡን ጠይቀዋል። እንግዲህ ህዝበ እስራኤል አስተያየቱን ይስጥ፣ እኔ ለእስራኤል ሀገርና ለእስራኤል ህዝብ ደህንነት የሚጠቅም ከሆነ ነው የሚመለከተው ሁኔታውን። ይህን የእስራኤልን ህዝብና ሀገር ደህንነት ተመርኩዤ ነው ሁኔታዎችን መመለከተው እና ህዝቡ ደግሞ አስተያየቱን ውስጥ በማለት ለህዝቡ ጥሪ አቅርበዋል። ከዚህ ጋር ተያይዞ አላግባብ የሆኑ ሀሳቦችን አልቀበልም፣ በእኔ ላይ ተጽዕኖ ሊፈጥሩ አይችሉም፣ በጉዳዩ የሚሰነዘሩ አላግባብ የሆኑ ሀሳቦችን ግን ህዝቡ ሀሳብ እንዲሰጥ በማለት ያው ጥሪ አቅርበዋል። ትናንት ንግግር አድርገዋል። ሌላው የመገናኛ ሚኒስትር ሽሎሞ ካሪ ያቀረቡት ሀሳብ አለ። በመገናኛ አውታሮች ዙሪያ ይህን የሚመረምር ሌላ ያው የሚከታተል የሚቆጣጠር ኮሚቴ እንዲቋቋም ይሄ ሀሳባቸው ተቀባይነት አግኝቶ ትናንት ኮሚቴው ተቋቁሟል። ይሄ ኮሚቴ የክኔሴት አባል ቢታን እሳቸው ናቸው የዚህ በክነሴቱ የዚህ ኮሚቴ ሊቀመንበር ወይም ኃላፊ። እንግዲህ ኃላፊነታቸው ከእሳቸው ይወሰዳል። የአዲስ የተቋቋመው እንዲቋቋም የተፈቀደው ኮሚቴ እሱ ይቆጣጠረዋል የሚል ርዕሰ ጉዳይ ያለ። ወደ እስራኤል አየሁም ስናልፍ እስራኤል አየሁም ያው በመከላከያ ሰራዊት ውስጥ የሀረሪ ማህበረሰብ እንዲያገለግሉ የቀረበውን ሀሳብ በሚመለከት ነው። ትናንት የተካሄደውን ውይይት በሚመለከት የተወሰኑ የክነሴት የጥምር መንግስቱ አባላት ሀሳቡን እየተቃወሙ መሆናቸው ተገልጿል። ማስተካከያ መደረግ አለበት፣ በረቂቅ ሀሳቡ ላይ ማስተካከያ ያስፈልገዋል፣ መስተካከል አለበት። ህጉ ካልጸደቀ ደግሞ የሀረሪ ማህበረሰብን የሚወክሉ ፓርቲዎች የክነሴት አባላት ይህ በጀቱ እንግዲህ የሚቀጥለው ዓመት በጀት እንዲጸድቅ አይደግፉም። ይሄ ደግሞ በጥምር መንግስቱ ላይ ሌላ ችግር የሚያስከትል ነውና የቀረበው ረቂቅ ሀሳብ ላይ ማስተካከያ መደረግ አለበት የሚል ሀሳብ እንዳቀረቡ ተገልጿል። በጥምር መንግስቱ በኩል በሚኒስተርነት ደረጃ ያሉ አባላት ነው ይህን ሀሳብ እንዳቀረቡት የተገለጸው። ዛሬ እንግዲህ ውይይቱ ይቀጥላል ተብሎ እንደሚጠበቅ እስራኤል አየሁም በዘገባው አቅርቧል። በዚህ ዙሪያ ውይይቱ በክነሴቱ ኮሚቴ ዛሬ ይቀጥላል ይላሉ። አጠቃላይ የ12 የክነሴት አባላት የክነሴት አባላት በጥምር መንግስቱ ውስጥ ማለት ነው እንግዲህ በጥምር መንግስቱ ተቃወሙ ህጉን ይላል። ደግሞ እስራኤል አየሁም እንግዲህ ቁጥሩ ይለያያል። መጀመሪያ ጋዜጣ እንዳየነው 9 ይላል፣ 12 ይላል፣ ሌላም ቁጥር እንዳለ አስታውሳለሁ። ስንደርስ እንመለከተዋለን። ሌላው በአሜሪካ በሚነሃተን ዛሬ ምሽት ላይ በእስራኤል ሰዓት አቆጣጠር 5 ሰዓት ምሽት ላይ ጉባኤ ይካሄዳል። በዚህ ጉባኤ 50 የሚሆኑ ሰዎች ንግግር ያደርጋሉ ተብሎ ይጠበቃል። እስራኤል አየሁም ነው ጉባኤውን የሚከታተለው። እንግዲህ ለመጀመሪያ ጊዜ እስራኤል አየሁም ያዘጋጀው ጉባኤ ነው ይላል። በዚህ ጉባኤ ከሐማስ እጅ ከ2 ዓመታት በኋላ የተመለሱ ተጠልፎ የነበሩ እስራኤላውያን ኤቪያታር ዳቪድ እና ጋይ ጊልቦአ ዴላል እሱ ይገኛሉ። የአሜሪካ በተባበሩት መንግስታት የአሜሪካ አምባሳደር ማይክ ሆልዝ ይገኛሉ። ሌላው የቀድሞዋ የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን እና ሌሎችም ተጨማሪ ባለስልጣናት፣ ታዋቂ ሰዎች በዚህ ጉባኤ ላይ ይሳተፋሉ ተብሎ ይጠበቃል። ሌላው ወደ ይሁዳና ሰማሪያ የተመለሱ 700 ከእስራኤል እስር ቤት የተለቀቁ አሸባሪዎች ከ700 መካከል 40 የሚሆኑት በቁጥጥር ስር እንደገና መዋላቸውን እና በእስራኤል ጸጥታ ጥበቃ ኃይል እንዲሁም እርምጃ የተወሰደባቸው መሆኑ መደምሰሳቸውን የሚገልጽ ዘገባ አቅርቧል። እስራኤል አየሁም
የዲዮታ ሀሮኖትን ስንመለከት እሱም እንግዲህ ሌሎች ጋዜጦች ትኩረት በሰጡባቸው እርስ ጉዳይ ላይ ነው በአብዛኛው ትኩረት እየሰጠበት የሀረሪ ማህበረሰብ በክነሴቱ የሀረሪ ማህበረሰብ በመከላከያ ሰራዊት ውስጥ እንዲዘምቱ የሚለው ሀሳብ ትናንት በክነሴቱ የነበረውን ችሎት በሚመለከት የዲዮታ ሀሮኖትንም የራሱን ያው በራሱ አቀራረብ ዘግቦታል። እንግዲህ ፕቶር ወይም ነፃ እንዲሆኑ ከመከላከያ ሰራዊቱ አገልግሎት ነው የሚለው ደግሞ የዲዮታ ሀሮኖት እነሱን የሀረሪ ማህበረሰብ ወጣቶችን ነፃ የሚያደርግ ነው በክነሴቱ ኮሚቴ የቀረበው ረቂቅና ይሄ ጉዳይ ደግሞ በጥምር መንግስቱ አባላት መካከል አለመግባባትን ወይም መከፋፈልን ፈጥሯል፣ የሀሳብ ልዩነትን ፈጥሯል። ምንም እንኳን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ህጉ እንዲጸድቅ ቢፈልጉም ግን ጊዜ የሚወስድና ህጉን በቀላሉ ሊጸድቅ አይችልም። ምክንያቱም የጥምር መንግስቱ አባላት እየተቃወሙት ይገኛል የቦአዝ ቢስሙትን ረቂቅ ይላል የዲዮታ ሀሮኖት። ሌላው ከዚህ ጋር ተያይዞ ሀሽሞና የተባለው የሀረሪ ማህበረሰብ ወጣቶች የሚዘምቱበት ተዋጊ በመከላከያ ሰራዊት ውስጥ ተዋጊ ክፍል በዚህ ደግሞ ኃላፊነቱን የጨረሰ አቪኖአም ኤሞና የተባለ የዚህ መከላከያ ሰራዊት ክፍል አባል አገልግሎቱን እየጨረሰ ነው። ይህ ሀሽሙና የተባለው ክፍል መቀጠል እንደሚፈልግና ምሳሌ ሆኖ እንደሚቀጥል እንደውም እንዲዘምቱ መከላከያ የሀረሪ ማህበረሰብ ወጣቶች የሚያበረታታ መሆኑን ገልጿል። ምንም እንኳን እንግዲህ በክነሴቱ ህጉ እንዲጸድቅ ያለው ሁኔታ አወዛጋቢና እርግጠኛ ያልሆነ ቢሆንም ግን በዚህ በሀሽሙናይ ክፍል ያገለገለና አገልግሎቱን የጨረሰው አቪኖአም ያበረታታል እንዲዘምቱ ይላል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያቀረቡት የምህረት ጥያቄ ከፕሬዝዳንት ሄርጾግ ብዙ ጊዜ የሚወስድ ነው፣ ረዥም ጊዜ የሚወስድና ብዙ ቀላል እንዳልሆነ ሁኔታውም እንግዲህ ለጠቅላይ ሚኒስትሩ ምህረት ከተደረገላቸው ክሱ ከተሰረዘ ፖለቲካዊ ጉዳይ ነው፣ ፖለቲካዊ ጥቅም ነው ተብሎ ነው የሚታሰበው የሚል ሀሳብ ባለስልጣናቱ እየሰጡ መሆኑን የዲዮታ ሀሮኖት በዘገባው ተመልክቶታል። ትናንት ሌላው ርዕሰ ጉዳይ በከፍተኛው ፍርድ ቤት በአጋጽ የመንግስት ህግ አማካሪዋ ጋሊ ያራ ሚያራ በሳቸው ዙሪያ እሳቸው እንግዲህ ኃላፊነታቸውን እንዲለቁ መንግስት የደረሰበትን ውሳኔ ተከትሎ ትናንት በከፍተኛው ፍርድ ቤት በአጋጽ ችሎት ነበር። በችሎቱ ግን የመንግስት ተወካዮች አልተገኙም። በዚህ ምክንያትም ችሎቱ እንዲሰረዝ ተደርጓል። የሳራ ምሽፓቲም የህግና ፍትህ ሚኒስተር ለቪንና ወይም ተወካያቸው የመንግስት ተወካይ አልተገኘም በችሎቱ። በዚህ ምክንያት ችሎቱ ተሰርዟል። የከፍተኛው ፍርድ ቤት ፕሬዝዳንት ይስሐቅ አሚት ተወካይ በሌለበት ችሎቱ ሊካሄድ አይችልም፣ መሰረዝ አለበት በማለት ሌላ አንቀጽ እናወጣለን ወይም እናስተላልፋለን ማለት ህጋዊ አንቀጽ ማለታቸው ተገልጿል። ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። ሙዚቃ እስከ መጨረሻው። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስቱዲዮ ውስጥ ራም ብራንድስ ይገኛል። በድጋሚ ሻየው ቦኬርቶቭ ራም ቦኬርቶቭ ቦኬሮ ሸሎም ራብ ቦኬርቶቭ እንደምን አደራችሁ? ጤና ይስጥልን። ቦኬርቶቭ እንደምን አደራችሁ? አማርኑ በአማሪት ካሙባን ጉድ ሞርኒንግ ኢን እንግሊሽ ቦኬርቶቭ ራም תודה שהגעת. יש לנו נושאים. בואו נעבור לנושא הראשון. מה יש בגרדיאן? אז נכון, דיווח בגרדיאן מדבר על הפרות זכויות אדם נרחבות באזור אמרה, כולל חטיפות, מעשי טבח, אלימות מינית והתקפות על עובדי סיוע מצד כוחות פדרליים, כוחות של הממשלה הפדרלית של אתיופיה, שנלחמים במרד אפנו. הדיווח מציין של למעלה מ2 מיליון איש שזקוקים לסיוע הומניטרי, ואפנו שכידוע בעבר היו בעלי ברית של הממשלה, שולטים באזורים כפריים גדולים. כמובן משני הצדדים יש האשמות הדדיות, ואת יודעת עוד מקרה מצער בלשון המעטה באתיופיה. ሻያው እኔ ይታርገም ማኒ ተታርገም በሰደር ያባኒ ንፋስፈስ ኪሎ
አዎ እንግዲህ ምንጩም ግራንዲያስ ዘጋርዲያን በእንግሊዝ ሀገር ለአንባቢያን የሚወጣ ጋዜጣ ስለሆነ አሁን ይሄ ዘገባ አሜኔታ የሚጣልበት ጋዜጣ ነው። የውጭ ዘጋቢያችን ራም ብራንድስ እንደገለጸው በኢትዮጵያ ውስጥ በተለይ በአማራ ክልል አካባቢ የሰብአዊ ጥሰት፣ የሰው ጠለፋ፣ ግድያ የበዛበት ሁኔታ በመሆኑና አሳሳቢነቱን በተመለከተም በዚህ ባለው ግጭት በርስ ግጭት መካከል በኢትዮጵያ ውስጥ ወደ 2 ሚሊዮን የሚሆን ሕዝብ ሰብአዊ እርዳታ አማራ ክልል አካባቢ በሰሜን ኢትዮጵያ እንግዲህ አማራ ክልል ማለት ያው ነው። በኢትዮጵያ እንግዲህ አጠቃላይ በኢትዮጵያ እንግዲህ እዛ በላይ ነው የሚሆነው። በአብዛኛው ጦርነት እየተካሄደ ባለው ፋኖ በተሰኘው ማን ነው የመንግስት ተቃዋሚ ኃይል ነው እና በመንግስት ወታደራዊ ኃይል መካከል ያለው ግጭት ምክንያት በብዙዎቹ እየተጎዱ ያሉት ዜጎች፣ ደካማ ሰዎች፣ ህጻናት፣ ሴቶችም ናቸው እየተጎዱ ያሉም ይጠለፋሉ። ሴቶችም በጉልበት እየተደፈሩ ነው። ይህንን በተመለከተም ሁለቱ አካላትም መንግስትም ሆነ የመንግስት ተቃዋሚ ኃይሎችም ጨምሮ ያው እየተወነጀሉ ነው። ሰላም በሌለበት በርስ ግጭት አላስፈላጊ ስለመሆኑና ያቺ ታሪካዊት ሀገር በሰላም በብልጽግና ልማትን ማስቀጠል ሲገባም ያለው እየተካሄደ ያለው ጦርነቱ፣ ውጊያው፣ ግጭቱን እንደቀጠለ መሆኑን አሳሳቢነቱን የጀመረ ዘገባ ነው የተመለከተው። የተዘነጋ ነገር ካለ ጭማሪ የለም፣ የሚጨምረው ነገር የለም። ያው כፍተኛ የሆነ የሰብአዊ መብት ጥሰት እንዳለ የሚያሳይ ነው። በአጠቃላይ ራሚ የሚሸምሸክ בכתבה של כן, נציין שתגובות קונקרטיות שנותנים שם זה תקיפות כטב"ם נגד מרכז רפואי, נגד מרפאה, תקיפות כטב"ם של בתים של אזרחים. אנחנו מדברים גם על ירי על אמבולנסים, מעצרים שרירותיים של צוותים רפואיים שטיפלו בחשודים בפאנו ותקיפות נגד אזרחים. אזרחים מדווחים על כעס גדול נגד הממשלה המרכזית, תחושת בגידה עמוקה באזור, זה לפחות מה שאנחנו יודעים לספר. נציין שהסכסוך שם באזור גרם להכרתם של למעלה מ-670,000 איש באמערה, שגם מערכת פליטים ממלחמת סודן, צריך לציין את זה. እንግዲህ ያለን ምንድን ነው በአካባቢው የድሮን ተብሎ ይጠራል። እንግዲህ ብዙ ጊዜ ያለ ሰው የሚበሩ አውሮፕላኖች እንግዲህ መንግስት ጥቃት እያደረሰ ነው በሕክምና ተቋማት ላይ፣ በአምቡላንሶች ላይ ሳይቀር ፋኖ ተብሎ በተጠረጠሩ አካላት ላይ፣ በዜጎች በተራ ዜጎች መኖሪያ ቤት ላይ ይህ ያለ ሰው የሚበሩ አውሮፕላን ጥቃት እያደረሰ ነው። ዜጎች በመንግስት ላይ ቅሬታቸውን እያቀረቡ ነው። መንግስት ክደት ፈጽሞብናል በማለት እንግዲህ በአካባቢው የሚኖረው በርካታ አጠቃላይ አማራ የአካባቢው ህዝብ መንግስት ክደት ፈጽሞብናል በማለት ቅሬታውን እያቀረበ ነው ያለው። የሸምሸ כרגע לא, אין יותר מדי מידע נוסף שניתן להביא, אתה יודע, זה יהיה פשוט עוד דוגמאות שעוד מכירים. שוב, מדובר באירוע, טוב, את ההיסטוריה אתם יודעים בעצמכם, ואת יודעת, אנחנו נמשיך לעקוב. ወርቅነሽ በእውነትም በጣም በሚያሳዝን ኢትዮጵያ ታሪካዊ የውጭ ዜጋ ለኮሎኒያል የዘመኑ የቅኝ ግዛት ላይ አልበገርም ብላ የኢትዮጵያ ህዝብ በሁሉም ክፍላት ሀገራት በድሮ ጦርነት ወጥቶ መስዋዕትነት ከፍሎ ምንም አልተወረረችም በውጭ አካል። አሁን ላይ ሆኖ የእርስ በርሱ ግጭት ከምን ላይ ተነስቶ ነው? ምንድነው? ከውጭ የመጣ ባዕድ ወታደራዊ ኃይል አይደለም። የሰሜን ኢትዮጵያ በጎንደር አካባቢና መካከለኛው መንግስት መካከል ያለው ግጭት በጣም በእውነት ምንድነው? ራሴን አነሳ ጠይቃለሁ። ወርቅነሽ ከምንድነው? በስልጣን በወንበር ስልጣን ወይስ የሰሜኑ የአማራው ክልል ወደ ሌላ አካል ምድር ተሰጠ?
በእውነት በዚህ ላይ ምንዋይበት አመታትን የወሰደ ችግር ነው። አዲስ ነገር አይደለም። ችግሩ አለመፈታቱ ያሳዝናል። ይሻያው ልክ ነህ። ራም ጋር ያለውን ርዕሰ ጉዳይ እንጨርስና እንወያይበታለን። እስኪ ישלנו נושא בין ונצואלה לארצות הברית יש מתיחות ממש. נכון, ישנה מתיחות גוברת בין ארצות הברית לוונצואלה. הרקע רק נציין זה שארצות הברית טוענת שוונצואלה אחראית לקרטל סמים שלכאורה מזרים סמים לתוך ארצות הברית. דיווח מעניין מהלילה ברויטרס, לפיו המשך לדיווח קודם על שיחה בין מדורו לבין טראמפ. אז מה שברויטרס נותנים לנו, התוספת שנותנים לנו, זה שמדורו אמר לטראמפ כי הוא מוכן לעזוב את ונצואלה אם תינתן חסינות מוחלטת לו, למשפחה שלו, למעלה מבעלי תפקידים שונים, גם שכלל העיצומים של ארצות הברית יוסרו, וגם התיק ב-ICC, בית הדין הבינלאומי הפלילי בהאג, יבוטל נגדו. הוא גם הציע שהסגנית שלו היא זאת שתוביל את הממשלה הזמנית. להצעה הזאת הייתה דדליין, טראמפ כנראה הסכים להצעה הזאת, היה לה דדליין עד יום שישי האחרון, וברגע שהדדליין הזה עבר, אז באמת טראמפ קצת יצא מכליו, מה שנקרא, והכריז על עוצר טיסות מעל שמי ונצואלה, למעשה כדי לחנוק את ונצואלה, ואנחנו עכשיו ממתינים לראות מה יהיה המהלך הבא. טראמפ לפי המדווח אמור לכנס את בחירי ממשלו לדיון בדיוק על זה. ሻየው ቬኔዙዌላ በደቡብ አሜሪካ የምትገኝ ናትና በዚች ሀገር ያለው በጣም ለአሜሪካ አሳሳቢ የሆነው ጉዳይ የአእምሮ አፈዝ እጽ ንግድ በቃ የቬኔዙዌላ መንግስትም በኃላፊነቱን አልተወጣም። ድርጅ አሉ ማፊያ የናይነት ንግድ ጎጂ የሆነ እጽም በጣም ማስፋፍተው ይገኛሉና ይሄንም በአሜሪካም በፕሬዝዳንት ትራምፕ አስተዳደር አሳሳቢ በመሆኑ ይሄንን ነገር ለማስቆም ምናልባት ወታደራዊ ኃይል እርምጃ እንዲወሰድ ሐሳብ እንዳለ ነው። እንግዲህ በዋናነት የቬኔዙዌላ መሪ በሳቸው ላይ እርምጃ እንወስዳለን እያሉ ነው አሜሪካኖች። ያው ሰሞኑን እንግዲህ የሰነበተ ውጥረት አለ በመካከላቸው። ያው ምክንያታቸው እንዳልከው ይሻያው የአደንዛዥ እጽ ነው። ቬኔዙዌላ ወደ አሜሪካ አደንዛዥ እጽ ታስገባለች። የአሜሪካ መንግስትን በእጅጉ ያስቆጣ ጉዳይ ነው። ያው ከፍተኛ እርምጃ እስከመውሰድ ድረስ እየዛቱ ናቸው። እንግዲህ አሁን ካለው እርምጃ ጀምሮ የቬኔዙዌላው መሪ ማዶሮ እና ትራምፕ እንግዲህ ባሳለፍነው ሌሊት እንደ ሮይተርስ ዘገባ ውይይት አድርገዋል ነው ያለን ራም። በውይይታቸው ማዶሮ ለመልቀቅ ቬኔዙዌላን ለመልቀቅ ዝግጁ ነኝ፣ ነገር ግን ከተከላከለ ሙሉ ለእርሳቸውና ለቤተሰባቸው የአሜሪካ መንግስት እንግዲህ ጥበቃ ካደረገላቸው በዓለም አቀፉ ፍርድ ቤት የቀረበባቸው ተቃውሞ እንዳይቀርብባቸውና እንዲሰረዝ ከተደረገ ለመልቀቅ ዝግጁ ናቸው። ሌላው ምክትሏ ናቸው። የሀገሪቱ ምክትል መሪ ደግሞ የጊዜ ገደብ ተሰጧቸው ነበር። የጊዜ ገደቡ አልፏል። ለማንኛውም ዛሬ ትራምፕ ከአሜሪካ ከተለያዩ መንግስታቸው ኃላፊዎች ጋር ሆነው በዚህ ጉዳይ ውይይት ያካሂዳሉ። ግን በአሜሪካ በኩል እርምጃ እስከ መውሰድ ድረስ እንዳቀዱና እጅግ ቁጣን ያስነሳ ጉዳይ ነው ማለት ሲኩም ራም רק נציין שממש בדקות האחרונות אנחנו מקבלים הודעה מהבית הלבן שטראמפ יישא דברים בשעה 9 בערב שעון ישראל. לא נמסר על מה בדיוק תהיה אותה הצהרה, אבל מאוד יכול להיות שזה יהיה בענייני ונצואלה. אנחנו נמשיך ונעקוב. አሁን የመጣን ዜና ያለው ቃል አቀባያችን ከአሜሪካ ዛሬ ማምሻውን በእስራኤል ሰዓት አቆጣጠር ከምሽቱ ማታ ልክ 9 ሰዓት ላይ የቬኔዙዌላን በተመለከተም ትራምፕ ንግግር ያደርጋሉ ተብሎ ይጠበቃል ነው ያለው። טוב, רם, תודה רבה. תודה לכם, יום טוב. תודה. יום טוב. አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።